ሀይሚ ሰላም መኖር ጀመርን ብዬ በምልበት ሰዓት ምን እንደገባ በመሃላችን አላቅም። ይሄ ችግር ተፈጠረ። እኔ ግራ ገባኝ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ብሩኬ በቤቱ ዛሬ መጥቷል ማለት ነው። በነገራችን ላይ ሀይሚና ብሩኬ ምን ሆነው ነው? ቤተሰብ በጣም ግራ እየገባኝ ነው ማለት ከዚህ በፊት አይታችኋቸው ከሆነ ቢጣሉ እንኳን ሼር ይደራረጋሉ ማለት ነው። ምንም በመሃላቸው ክፍተት ቢፈጠር ሼር ይደራረጋሉ። ሀይሚም የሆነ ነገር ብላ ብሩኬም ደግሞ የሆነ ነገር ብለው ሼር ያደርጋሉ። አሁን ግን ሼር እየተደራረጉ አይደለም። ምንድነው ነገሩ? በጣም ግራ እየገባኝ ነው ቤተሰብ ማለት ነው። ግራ እየገባኝ ነው ያለ። ለምንድነው ሼር የማይደራረጉት? ወይስ የሆነ ሼር ብናረገው ምንም ትርጉም የለውም ለማለት ያክል አላቅም። ብቻ በጣም ግራ እየገባኝ ነው ያለ። እንግዲህ ሲቀጥል ዛሬ ብሩኬ መጥቷል። የመጣበት ምክንያት ምንድነው? ጥፋት ካለብኝ ይቅርታ ጠይቃለሁ፣ ንገሪኝ፣ ያጠፋሁት ምንድነው? ግልጽ አድርጎ ይሄን አጥፍተሃል ብሎ መናገር ነው እንጂ ሰው ያለምንም ምክንያት ይሄን አድርገሃል ብሎ መለያየት ትርጉም የለውም። ስለዚህ ሀቁን እንድትነግሪኝና በምን ምክንያት እንደተለየሽኝ ማወቅ እፈልጋለሁ እያለ ብሩኬ በጣም እየተናገረ ነው። ለእሷም ይሄን ቪዲዮ የምትሰሚው ትሰሚዋለሽ ብሎ መልእክት እያስተላለፈ ነው። ሲቀጥል ደግሞ አንዳንድ አላችሁ ብሩኬና ሀይሚን ለማለያየት የምትሞክሩ ይመስለኛል። ብሩኬም እየተናገረ ነው። እናንተ ተስፋ አትቆርጡም እንዴ? ወይስ ምን አይነት ሰዎች ናቸው? በካሜራ ነው ከካሜራ ጀርባ? እኔ ግራ እየገባኝ ነው ያለው። የሀይሚና የብሩኬን ግጭት ተመርኩዛችሁ የዋሰ ለማለያየት የምትፈልጉ ብሩኬን የምትፈልጉ ሀይሚን የምትፈልጉ ሀይሚን ሳይሆን ብሩኬን በብዛት ሴቶች ናችሁ ይመስለኛል ማለት ነው። ብሩኬን የምትፈልጉ ሰዎች ማለት ነው። እኔ የእነሱ መለያየት ምን እንደሚያስደስታችሁ አላቅም፣ ብሩኬን ለመውሰድ ካልሆነ ማለት ነው። ምክንያቱም ብዙ ጊዜ የኦዲየንስ ተከታይ ከአረብ ሀገር ስለሆነ ከውጭ ሀገር ስለሆነ ያው ብዙ ጊዜ እነሱ ናቸው ወንድ ጋር ሳይሆን ብዙ ጊዜ ሴቶች ነው እውነት ለመናገር ወንድ ላይ ትኩረት የምናደርግና ስነ ስርዓት ይኖራችሁ። መቼም አንለያይም። ያው ይሄ ነገር ይፈጠራል። ያው ሁሉ ስቃይ አልፈናል ብሏል ብሩኬና ያን ሁሉ መከራ አልፈን ብዙ መከራ አልፈን እንግዲህ ሰላም መኖር ከጀመርን ወራት አስቆጠርንና ይሄ ነገር ደግሞ እንዴት እንደተፈጠረ ግራ ገብቶኛል። ደህና በፍቅር እየኖርን ነበረ። ምን አይነት ሰይጣን እንደገባብን ምን አይነት ነገር እንደገባብን እኔ ግራ ገብቶኛልና እባክሽ ንገሪኝ። መለያየት ከፈለግሽ ደግሞ ሁሉን ነገር ነግረሽኝ እንለያይ እያለ ብሩኬ በጣም ሲናገር ነበር፣ ቤተሰቦች ማለት ነው። ስለዚህ እኔ በነገራችን ላይ ከዚህ በፊት መነሻው ሀይሚ ስትጠፋበት ብሩኬ ነገሩን ስላጋነነ አይታችሁ ከሆነ ብሩኬ መታረቅ ሲፈልግ ሀይሚ ታጋንነዋለች ነገሩን፣ ሀይሚ መታረቅ ስትፈልግ ደግሞ ብሩኬ ያገነዋል። እንደዚህ ነው የሚያደርጉት በነገራችን ላይ። እና አሁን ዛሬ ደግሞ በባለፈው ሀይሚ ጠፍታ ብሩኬ ይቅርታ ማለት ሂዳ ይሄ ነው ብላ ስትለው ብሩኬ በጣም ተናዶ ሲጮህባት ነበር። ያው ሀብም መካከረው ትናንትና ነው በቤቱ። ያው ዛሬ ደግሞ ጥፋት ካለብኝ ይቅርታ አላለሁ ብሎ እንግዲህ ሀይሚ ጋር መጥቷል። እኔ ይገርመኛል፣ ብሩኬ በሚታረቅበት ሰዓት ሀይሚ አትታረቅም፣ ሀይሚ በምትታረቅበት ሰዓት ደግሞ ብሩኬ አንድ ነገር ፈጥሮ መታረቅ አይፈልግም ማለት ነው። ለማንኛውም ብዙ ተመልካች ምን ሆናችሁ ነው ታረቁልን እያለ ነው። ምክንያቱም የአብዛኛው ተመልካች በፍቅር እንዲመጡ ወይም ደግሞ ብዙዎቻችሁ በመሀል ሴት አታስገቡ ነበረ፣ ወይም ወንድ እንዲገባ አንፈልግም ነበረ። አሁን ደግሞ በራሳቸው ኬዝ ነው ሀይሚ እንግዲህ ድብቅ አድርገው ምን እንደሆነ አናቅም። ተመልካች እርስ በርሳቸው ተጋይተው የመጡት ማለት ነው። ለማንኛውም ያው ሀይሚ እንደወለላት መጣች እና ሀይሚ መጣች። ያው እንግዲህ የተፈጠረው ነገር ምንድነው ብሎ ሲጠይቃት በቃ መናገር አልፈልግም፣ ካንተ አንደበት ነበር መስማት የሚፈልገው፣ እስካሁን ትነግረኛለህ ብዬ ነበር ግን አልነገርከኝም። ስለዚህ አልናገርም፣ በቃ ያንተኝ ነገር ካንተ ጋር ያለኝን ሪሌሽን ጨርሻለሁ ነበር የሚል መልሷም። ምክንያቱም እንለያይ ነው በቃ። እንዴት ያለምንም ምክንያት እንድለያይ ትያለሽ? ከመሬት ተነስተሽ ምንድነው ችግሩ? ንገሪኝ። በቃ ጥፋት አጥፍቼ ከሆነ ይቅርታ እላለሁ፣ ችግር የለውም ስላት ራስ ተናገር ለምን ደበከኝ የሚል ነበር የሀይሚ ድፍን ያለ ምላሿ ማለት ነው። ምን እንደሆነ እኔ አሁን ራሱ እያሰጋኝ ነው እውነት ለመናገር። ከብሩኬ ሀይሚ ምን ያህል ይሄን ያህል ነገር አድርጋበት ነው? እርግጠኛ ነኝ ቤተሰቦች መውጣቱ አይቀርም፣ ይዘግያል እንጂ ያው ሀይሚ እንዲህ ያደረገኝ ወይም ደግሞ ብቻ አላቅም፣ ግራ ገብቶኛል። ወይስ ሀይሚ ብሩኬን ፕራንክ እያደረጉት ነው ልትል ነው? ወይስ ደግሞ ከብሩኬ ጀርባ የሆነ ማለት ብሩኬ የደበቀው ነገር አለ? በጣም ግራ እየገባን ያለ ነው ብዙዎቻችን ማለት ነው። ለማንኛውም እንግዲህ ያው
እሱ ለመታረቅ ወይም ደግሞ ምንድነው ችግሩ ብሎ ለማወቅ ሀይሚ የተለየችበትን ምክንያት ለማወቅ ፈልጎ ነበረ። እሷ ግን ምንም ፍቃደኛ አይደለችም። ያው ሀይሚ በተረዋ ነው። በፊት ግን ብሩኬ ነበር ነገሩን ያጋነነው። አሁን ደግሞ ሀይሚ ናት። ብቻ በጣም ከባድ ነው። አላቅም እንግዲህ ቤተሰቦች ያው ብዙዎቻችን ይታረቃሉ ብለን ነበረ፣ ግን አልሆነም። ያው መጨረሻ ላይም በኩርርፍ ነው የተለያዩት። ብሩኬም እንግዲህ እንዳያችሁት በቃ አንቺ መለያየት ነው፣ አንድ አርሽ እንለያይ ነው፣ ምንድነው ችግር ብሎ በቃ ምንም ማድረግ አልችልም እኔ ታግያለሁ፣ ግን ሀይሚ እምቢ ብላኛለች ብሎ ነበር ለቤተሰብ መልዕክት ያስተላለፈው። ብቻ አላቅም እንግዲህ እንጠብቃለን። ለማንኛውም ቤተሰቦች እንግዲህ ብዙዎቻችሁ እየተከፋችሁ ነው። ምክንያቱም በቃ ድንገት ሳናስበው ከፍቅር መሀል ተነስተው ሀይሚ ይሄ ነገር ስለተፈጠረ ማለት ነው አላሰብነውም እኛ ማለት ነው። ስለዚህ ይታረቃሉ። ያው በመሀል ግጭት ቢፈጠርም ሀይሚና ብሩኬ መቼም አይለያዩም። ይሄ የታወቀ ነው ማለት ነው። ስለዚህ አንዳንድ ሰዎች ተጣሉም ብልን ብላችሁ የምትደሰቱ ልጆች ደስ አይበላችሁ። ጥላቸው ራቅ አይልም። አሁን ይታረቁልናል እና ብዙዎቻችሁም የምታለቅሱ አላችሁ። ዘና በሉ። ሀይሚና ብሩኬ አይለያዩም፣ ወይም ደግሞ ለእይታም ሊሆን ይችላል። ፕራንክ ተመካክረው እያደረጉም ሊሆን ይችላል። ብቻ አላቅም። ለማንኛውም ግን አይለያዩም በጥቅሉ ማለት ነው።